ላችሁ በካሳ ትጀምራላችሁ። በእግዚአብሔር ኃይል ትጀምራላችሁ። እግዚአብሔር በመናገር ትጀምራላችሁ። እንደ ተስፋው ቃል ይሆንላችኋል። እግዚአብሔር አምላክ የምናገረውን እንሰማለን። መጽሐፍ ቅዱስ ኢዮብ ምዕራፍ 42 ከቁጥር 1 ጀምሮ ያለውን የተወሰኑ ቁጥሮችን አነብና ቀጥታ ወደ እግዚአብሔር ቃል እንሄድና አንበበን ቁጭ ብለን ረጋ ባለ መንፈስ ተካፍለን ከዛ ደግሞ መንፈስ ቅዱስ እንደመረን እንሆናለን ማለት ነው። እሺ ላንብብላችሁ። 42 ከ1 ጀምሮ እንደዚህ ይላል። ኢዮብ እንዲህ ሲል ለእግዚአብሔር መለሰ። አንተ ሁሉን ማድረግ እንደምትችል እቅድም ከቶ እንደማይሰናከል አወቀው። አንተ ያለ እውቀት እቅድን እንደሚያደበዝዝ ይህ ማን ነው አለኝ። በእርግጥ ያልገባኝን ነገር ማላቆንና ሳላስተውለው የማልችለውን ጉዳይ ተናገርሁ። ሰማይ ልናገር እኔም እጠይቃለሁ፣ አንተ ትመልስልኛለህ አለው። ጆሮዬ ስላንተ ሰምተ ነበር፣ አሁን ግን ዓይኔ አየች። ስለዚህ ራሴን እንቃለሁ፣ በትቢያና በአመድ ላይ ተቀምጬ ንስሐ እገባለሁ። በደምደሚያ ከዚህ በኋላ ያለው እግዚአብሔር ይህን ለኢዮብ ከተናገረ በኋላ ቴምናዊውን ኤልፋዝን እንዲሁም አለ፣ እንደ አገልጋዬ እንደ ባሪያ እንደ ኢዮብ ስለ እኔ ቅን ነገር ስላልተናገራችሁ ቁጣዬ በእኔና በአንተና በሁለቱ ባልንጀሮች ላይ ነደዋል። አሁን ግን 7 ወይፈኖችና 7 አውራ በጎች ይዛችሁ ወደ አገልጋዬ ወደ ኢዮብ ሂዱ፣ የሚቃጠል መስዋዕትም ስለ ራሳችሁ አቅርቡ፣ እንደ አሳፋሪ ተግባራችሁ እንዳላደርግባችሁ አገልጋዬ ኢዮብ ስለ እናንተ ይጸልያል፣ እኔም ጸሎቱን እቀበላለሁ። እንደ ባሪያ እንደ አገልጋዬ እንደ ኢዮብ ስለ እኔ ቅን ነገር አልተናገራችሁምና። ቴምናዊ ኤልፋዝ፣ ሸዋዊ ባልዳዶስና ናማታዊው ሶፈር እግዚአብሔር እንደተናገረ አደረጉ። እግዚአብሔርም የኢዮብን ጸሎት ተቀበለ። አሜን። ቁጥር 10 ኢዮብም ለወዳጆቹ ከጸለየ በኋላ እግዚአብሔር እንደገና አበለጸገው፣ ቀድሞም በነበረው እጥፍ ፈንታ አድርጎ ሰጠው። ወዳጅ ወንድሞቹና እህቶቹ ቀድሞ ያውቁት የነበሩ ሁሉ ወደ እርሱ መጥተው በቤቱም ከእርሱ ጋር ምግብ በሉ። እነርሱም ሐዘናቸውን ገለጡለት። እግዚአብሔርም እያነበባችሁ ነው ወይስ ሌላ ድምፅ የተሰማ ነው? ጎሽ እሺ። እርሱም መጡ፣ በቤቱም ከእርሱ ጋር ምግብ በሉ። እነርሱም ሐዘናቸውን ገለጡለት። እግዚአብሔርም ከመጣበት መከራ ሁሉ አጽናኗት። እያንዳንዳቸውም ጥሬ ብርና ወርቅ ቀለበት ሰጡት ይላል። ቁጥር 12 እግዚአብሔርም ከፊተኛው ይልቅ የኋለኛውን የኢዮብን ሕይወት ባረከው ይላል። አሜን በለው። እግዚአብሔርም ከፊተኛው ይልቅ የኋለኛውን የኢዮብን ቤት ሕይወት ምን አረጋው? ባረከው። እንጸልይ። ጌታ እንድናገረን ሃሌሉያ። ሁሉ ሰው ውስጥ በመንፈስ ይሁን። የሆነ ጸጥ ረጭ ያለ ነገር ነው የምናየው። ጸጥ ረጭ ያለ የሆነ ይሄ የተሰረቀ መንፈስ አይነት፣ የተሰረቀ ልብ፣ የተሰረቀ መንፈስ፣ የተሰረቀ ማንነት፣ የሆነ ተስፋ የቆረጠ አይነት ዝም ብለው አይነት ህይወት ይሄ አይደለም። በጌታ በኢየሱስ ስም በዚህ ሰዓት እኔ ጸልያለሁ። ማንኛውም ወጽመድ የተቆረጠ ይሆን፣ የጨለማ ኃይል የተገፈፈ ይሆን፣ ድግምትና መተት ከንቶ ይሆን፣ የአውሬ ኃይል እንዳልነበረ ይሆን፣ ሕይወታችሁን የምረብሽ የተመታ ይሆን፣ የዲያብሎስ ምሽግ የፈራረሰ ይሆን፣ በዚህ ከተማ የምነሱ የአጋንንት ምሽጎች ይፈራርሱ፣ ክፎች ይመቱ፣ የአየር አለቃ ይወጋ፣ ምድር ላይ የሚርመሰምሱ መናፍስቶች ይወጉ፣ በኢየሱስ ስም ይወጉ፣ ይወጉ። ጮና ይወጋ በል። ድገም 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 ድገምና 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 በኢየሱስ ስም ይወጋ። አሜን 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 አሜን። ሰፈር አየሩ ሁሉ ነፃ ይውጣ። ህዝቡ አእምሮ ነፃ ይውጣ። የትኛውም በደልና ኃጢአት በኖርባቸው ይቅር በላቸው። ወደዚህ መጥተው የጌታ ቃል እንዳይከፈሉ በልዩ ልዩ መንገድ ጌታ ሆይ ሕይወታቸውን የያዘ ያሳጣ የጨለማ ኃይል ይመታ። መንፈሳቸውን ያሰረው ከዚህ ሰዓት ጀምሮ በኢየሱስ ስም ባንተ ኃይል እነሆ ለቆ ይሄድ።
ቃል እንዳይካፈሉ ተካፍሎ ደግሞ እንዳይባረኩ እንዳይለወጡ የሚያደርጉ መናፍስቶች ይወጉ። የሰፈሩ መንፈስ ይወጋ። የአየር ልቃ ይወጋ። ስር ሰድጃለሁ የሚል ይወጋ። አመታዊ ነኝ የሚል ይወጋ። ቀናዊ ነኝ የሚል ይወጋ። ኃይል አድሻለሁ የሚል ይወጋ። እኔ ነኝ የሚል ይወጋ። የጥንቱ ነኝ የሚል ይወጋ። በልዩ ልዩ ቋንቋ የሚመተትና የሚደገም ዛሬ በተራገፈ ይሆን በኢየሱስ ስም ይሆን። ጌታ ኢየሱስ ሆይ ወደዚህ ለመጣ ሕዝብ ባርካቸው። ጌታ ሆይ ፈውሳቸው። ሕይወታቸውን ነጻ አድርገህ በሰላም ወደ ቤቱ ተሸኛቸው ዘንድ እለምናለሁ። ከነ ጥያቄው ከነ እንቆቅልሹ ከነ ሐዘኑ ከነ ፍርሃቱ ከነ ግራ መጋባቱ እንዳይሄድ ጸልያለሁ። ክብር ለሚገባው ላንተ ይሁን በኢየሱስ ስም አሜን፣ አሜን፣ አሜን። መጽሐፍ ቅዱስ የያዛችሁ በዚህ በኢዮብ 42 ላይ ያለውን ነው የምንካፈለው። እኔ ግን የሰጠሁት ርዕስ እንደዚህ የመላው የእግዚአብሔር ቃል ለእናንተ ዛሬ እንዲያካፍላችሁ ውስጥ ላይ የመላው እንደዚህ የመል ኢየሱስ ያድናል። እስቲ እንደዚህ የመል በሉ። ኢየሱስ ያድናል። እንደዚህ የመል በሉ። አሁን ወደ ካሳ ምዕራፍ ደርሳችኋል ማለት አሜን፣ አሜን፣ አሜን። እስቲ አሁን ወደ ምን ካሳ ወደ ምን ምዕራፍ አራውጂ እንጂ ወደ ካሳ ምዕራፍ አንዳንዱ ይተኛል እኮ በይ ወደ ካሳ ምዕራፍ በይ ወደ ካሳ ምዕራፍ አንዳንዱ እኮ ልቡ ተቆጥቶ የለም እኮ ቤት ነው ያለው። እሺ ወደ ካሳ ምዕራፍ ደጋሚያ ወደ ካሳ ምዕራፍ አይ ይሄ ጉባኤ ድምጽ አይደለም። እሺ እና አጨብጭቡ ለጌታ ክብር። ሃሌሉያ። ወደ የትኛው ምዕራፍ? ምዕራፍ 42 የኢዮብ ይውላችሁ ሐሳቡን የሚያወራርድበት ምዕራፍ ነው። አሜን፣ አሜን። እንደዚህም ብሎ 42 ምዕራፍ አልደረሰም ኢዮብ። እንደ ያለፈውን ብናነሳ ያለፈውን ታሪክ ብታነሱ የኢዮብ በጣም የሚገርምና ከባድ ህይወት ነው ያለፈው እና ስለዚህ ኢዮብ 42ኛው ምዕራፍ ሐሳቡን የሚያወራርድበት ምዕራፍ ነው። አንዳንዶች ያ የኪሳራ ያ የመከራ ያ የለቅሶ ያ የዋይታው ያ የመንከራተት ምዕራፎች ይዘጉና 42ኛው ምዕራፍ ላይ ይገባሉ። ሐሳባቸውን ያወራርዳሉ። አሜን አትልም? አሜን እንድትል አይሰጠማ። የያዘ መች ይሰጣልና ጮና አሜን በል እንጂ። አዎ አሁን መታችሁ በደንብ አድርጋችሁ የጌታ ቃል ከምዕራፍ 1 ጀምሮ ነው 42 በወፍ በረርም ቢሆን ያው እኔ ግን መናገርበት 42ኛ ነው። ግን 42ኛ ለመድረስ ምዕራፍ 1 2 3 እያልን ስለምንቀጥል የተወሰነ ነጥቦችን ላንሳላችሁ። የኢዮብ መጽሐፍ ያው ስያሜው በሁሉ መጽሐፍ ቅዱስ ኢዮብ ነው ብለው በዕብራይስጥ ኢዮብ ማለት የተጠላ መከራ የበዛበት ሰው ማለት ነው። ኢዮብ ምን አልኳችሁ? ኢዮብ የተጠላ በዕብራይስጡ መከራ ምን ሆነበት? የበዛበት ሰው። እንደ ኢዮብ አይነት መከራ የደረሰበት ክርስቲያን የለም። በነገራችን ላይ መከራ የሚደርሰው እኮ በሚንችለው ያህል ነው እንጂ እኮ ከማንችለው በላይ ጌታ አይፈትነንም። ለምሳሌ የኢዮብ አይል መከራ አንተ ትቀበላለህ እኔ እቀበላለሁ ማለት አይቻልም። አሁን ባለ ሰው የኢዮብ መከራ አይደለም እንደውም የኢዮብ ሩቡን አይደለም ትንሽ 5% እንኳን ቢደርስብን እኛ ጌታ የሚባል ነገር ጋር አንገኝም። እኛ የዛሬ ህዝብ እንኳን መከራ በዝቶበት አይደለም ትንሹ ነገሮች ከቤተ ክርስቲያን የሚያሸሽበት ከእውነታው ከህይወቱ ከክርስትናው ረጅም ዘመን ጌታን ከሚያውቅበት በቤተ ክርስቲያን የሚያስወጣበት ዘመን ላይ ነው ያለነው። ስለዚህ ከዚህ የተነሳ ሰው ተቅበዝባዥ ኮበላይ ተስፋ የሌለው ስር የሌለው ማይጨበጥ ማይዳሰስ የአየር ሰው እኔ እንደው ብዙን ጊዜ ሳስተምር ማነሳለ የዘመኑ ጴንጤ ጉሬዛ ብያለሁ። ብዙን ጊዜ ምን አልኳችሁ? ጉሬዛ እንደ ጉሬዛ ልክ እንደ ጦጣ ከዛፍ ወደ ዛፍ ከቦታ ወደ ቦታ እንጂ ስር ሰደዳ በርግጥ ስር ሳይኖር ከቦታ ወደ ቦታ መመላለስ እንግዲህ መድረሻ የሌለው ክርስቲያን መነሻ የሌለው መድረሻ የሌለው ክርስቲያን ሆነ ማለት ነው። እግዚአብሔር ከዛ ያወጣል። እኛ ግን ስር ያለን ተተክለን የምንኖር የምናገለግል ልንሆን ይገባል። አድራሻ ያለን ሰዎች ልንሆን ይገባልና መከራ የበዛበት ሰው ኢዮብ ነውና
በአረብኛ የተጠላ ማን በአረብኛ ደግሞ የተመለሰ ንስሐ የገባ ማለት ነው። ኢዮብ ማለት አጭት ስለ ኢዮብ መግቢያ ልንገራችሁ ብዬ ነው። የመጽሐፉ ገጸ ባህሩን ደግሞ ስትመለከቱ ለሰው ወይም ለምለው አጠራጣ በጣም ከባዱ ጉዳይ ነው። ኢዮብ መጽሐፍ በዓለማችን ላይ ያለው ፍልስፍናው ነገር ሁኔታ ስትመለከቱ በጣም ከባድ ነው። ኢዮብ መጽሐፍ በየጊዜው ስትመለከቱ ጻድቃን ላይ የሚደርስባቸው መከራ ለምን እንዴት የምለውን ባይመልስንም እንኳን ለምን የምለውን አንዳንድ ጊዜ ያስነሳብናል ጥያቄ ማለት ነው። ለምን ጻድቃን ላይ መከራ ይደርስባቸዋል የምለው በእርግጥ መጽሐፍ ቅዱስ የጻድቃን መከራ ብዙ ነው። እግዚአብሔር ከዛ ሁሉ ያድናቸዋል። አሜን። የጻድቃን መከራ ብዙ ነው፣ ግን እግዚአብሔር ከዛ ሁሉ ምን ያደርጋል? እስቲ ያድናል ብለው። ጻድቃን ላይ መከራ ይደርስባቸው መከራ የለም የሚል አስተምሮ የለንም። ይደርስባቸዋል፣ ግን እግዚአብሔር ከዛ ሁሉ ምን ያደርጋቸዋል? ያወጣቸዋል። አሜን። ያድናቸዋል፣ ያወጣቸዋል። መከራ አለ መከራ የለም የሚል አስተምሮ የለንም፣ ግን ከመከራው የሚያወጣ ግን ጌታ አለን። በመከራ ውስጥ እንኳን ብናልፍ አይዞ የሚል የጌታ ድምጽ አለን። ጌታችን ታዲያ በስጋ የነበረበትን የተመላለሰባቸውን ይህን ዓለም ለቆ ወደ ክብር ሲመለስ ያለው ነገር ምንድነው? በዓለም ሳላችሁ መከራ አለባችሁ፣ ነገር ግን ምን አለ? አይዟችሁ። አይዞ አለ በለው። የጌታ አይዞ የሚል ድምጽ አለ። አሜን። ክርስቲያን በመከራ ያልፋል፣ ግን እግዚአብሔር አይዞ ይላል። አይዞሽ ጎን ያለው ከፋ አርጋ አይዞሽ ትባያለሽ። አይዞ እየተባልክ ነው በለው። አይዞ ወንድሜ በለው። አትፍራ አትፍራ በለው። እግዚአብሔር ካንተ ጋር አለ። መከራ ቢበዛብ በለው፣ መከራ ቢያየልም በለው፣ ከመከራ የሚያወጣ ጌታ ዛሬም ካንተ ጋር አለና አይዞ። አጨብጭቡ ለዚህ ጌታ ክብር። አይዞ ኢየሱስ ያድናል። እስቲ አይዞ በል እንደገና። አዎ እንግዲህ የመጽሐፍ ቅዱሳችን የኢዮብ መጽሐፍ ስነ ጽሁፍ ስንመለከት የኢዮብ መጽሐፍ ጠቅላላ በጥበብና በግጥሞች የተሞላ መጽሐፍ ነው። አሜን ነው። የኢዮብ መጽሐፍ በምን የተሞላ? በጥበብ እና በግጥም የተሞላ መጽሐፍ ነው። ምክንያቱም የሚመደበው ከግጥም መጽሐፍ ተርታ ነውና፣ ስለዚህ እነዚህ ሁሉ ምናልባት ይሄ መጽሐፍ ስታነቡ ትልቅ የእግዚአብሔር ነገር ታዩታላችሁ። አሜን። የእግዚአብሔርን ሉዓላዊነት፣ የእግዚአብሔርን ፍትሃዊነት፣ የእግዚአብሔር ሁሉን ቻይነት፣ እግዚአብሔር በነገር ሁሉ ልሻዳይ መሆኑ። ሃሌሉያ። እስቲ ኢየሱስ ትልቅ ነው በለው። እግዚአብሔር ታላቅ ነው በለው። አዎ ከምዕራፍ 1 እስከ 2 እና ምዕራፍ 42 16 ውጪ ያለው ሁሉም የተጻፈው በግጥም ነው። መጽሐፉ በቃ ግጥም የግጥም መጽሐፍ ነው። ከነዚህ ሁሉ ውጪ ያለው ሁሉም የግጥም ታሪካዊ ስፍራ ስንመለከት ታሪኩ ከእስራኤላዊ ይዘት ይልቅ ወደ አይዛብ ያደላ መጽሐፍ ነው። መጽሐፉ ኤዶማዊነትን ወይም እስራኤላዊነት ያሌለው ማለትም ይቻላልና ኦዝ ወደ ተባለው ኦዝ በአረብ አካባቢ የሚገኝ ምድር ነውና በኦዝ ብላችሁ ስለዚህ በኦዝ ላይ ምዕራፍ 1 ስለምነካ ነው እናልኳችሁ። በኦዝ ነው ሲኖር የነበረው እና ኢዮብ የነበረበት ዘመን ስትመለከቱ በእነ አብርሃም በእነ ሙሴ ዘመን ነው። በእነ አባ ተብሎ በሚጠራው ዘመን የኖረ ሰው ነው። ኢዮብ የጸሎት ሰውም ነው፣ እግዚአብሔር የሚፈራ። ምዕራፍ 1 ላይ እስቲ ልውሰዳችሁና ትንሽ ብዬ ወደ 42 እመጣለሁ። እንግዲህ ይሄ ሰው ስለ ኢዮብ ስታነሱ ምዕራፍ 1 ቶሎ ብላችሁ በህይወታችሁ ላይ ስታነቡ ወደ መታነሱ ምዕራፍ 1 ላይ እግዚአብሔር ኦዝ በሚባል አገር የሚኖር ኢዮብ የተባለ ሰው ነበር። ይህ ሰው ነቀፋ የሌለበት ምን አልኳችሁ? አንደኛ ኢዮብ ምን የለበትም? በእንጂ ምን የለበት ሰው ነው። ነቀፌታ የለበት፣ ነቀፋ የለበት። ሁለተኛ ምን ይላል? ቅን ሰው ነው ይላል። ኢዮብ ምንድነው? ቅን እግዚአብሔር ሰው የተባረከ ሰው። ሶስተኛ በዚህ ምዕራፍ 1 ላይ ምን ይላል? ሶስተኛው እግዚአብሔርን የሚፈራ ይላል። ሶስተኛ ምን ይላል? ፈራ እግዚአብሔር አለበት፣ ጌታን የሚፈራ በፍርሃት የሚኖር የሚያመልክ ሰው ነው። አራተኛ አንተ ያልከው ከክፋት የራቀ ሰው ነው።
እንከን የለበት ጥሩ ሰው ጌታን የሚፈራ ጻድቅ ሰው አምላኮ የሚፈራ መልካም ወዳጅ መልካም ሰው የእግዚአብሔር ወዳጅ አሜን አሜን። እስቲ እግዚአብሔር ወዳጅ በሉ እስቲ የእግዚአብሔር ወዳጅ ነው ኢዮብ በሉ። እንዲህ አይነት ምስኪን ሰው በምድር ላይ ራሱ እግዚአብሔር የመሰከረለት ሰው ሊመሰክርለት የሚችለው የሆነ ሰው የሆነ ጊዜ አይቶ ሰው አይ እንዲህ አይነት ሰው ነው ሊል ይችላል። የሆነ ሰው ካያችሁ ሰው ለሰው ትንሽ ግምት ይሰጥና ሰው ራሱ ይወስድበታል አይደል እንዴ? ትናንትና የእግዚአብሔር ሰው ያላችሁ ሰው ተመልሶ እንትና ሊል ይችላል አይደል እንዴ? ያካጥመናል በየቦታው። ትናንትና ማን ኦፍ ጋድ የእግዚአብሔር ሰው የእግዚአብሔር ባሪያ ነብዩ አለ አንተ ማን አንተ ሊል ይችላል። እኔ አንዳንድ ሰዎች ሲጣሉ ኤርሚያስ ብሎኛ ቃል በሌላ ጊዜ ግን ነብዩ እግዚአብሔር ሰው አንድ ጊዜ ማረሰው አንደና ኤርሚያስ እሺ አቤት አዎ ስሜ ነው ኦሪጂናል ስሜ። በሌላ በኩልስ ታይትሌ ነብይም ካላችሁ ሐዋርያም በሉ ፓስተርም በሉ ፖስተር አትበል ብቻ ኢየሱስ ያድናል። እና እነዚህ ስሞች ታይትል ላይ ክርክር የለም ስለታ ከዛ ደግሞ ሰው ካንተ ጋር በሆነ ነገር ሲቀየም ደግሞ የእግዚአብሔር ሴት ያለሽ አንቺ ሴት ይላል። የተመታ ይሆን ሰው ያወጣልን ሰው ራሱ መልሶ ሊወስድብ ይችላል። ራሱ እግዚአብሔር ሲመሰክርለት ጻድቅ ሰው ቅን ሰው እኔን የሚፈራ የኔ ባሪያ ነው ኢዮብ አለው። እና ታዲያ ይሄን ሰው አንድ ቀን ግን አጅሬ ሰይጣን እንዴ እግዚአብሔር የመሰከረለት ሰው ይሄ ሰው ምን አይነት ሰው ብሎ አጋንንት አጅሬ ሰይጦ መመርመር ጀመረውና ለካ ይሄ ሰው ስትመለከቱ በእናባ ዘመን ሀብታም ሰው እንደ ኢዮብ አለ ሀብታም ሰው የለም። ባለ ሀብት ነው። ብዙ ብር ያለው ብዙ ሀብት አለው። ብዙ በሬዎች አሉት። ብዙ አህዮች አሉትና በጣም ባለ ሀብት የነበረውን ሰው አየና መቼም አጅሬ ሲሳከላችሁም ሳይሳከላችሁም መክሰሱ አይቀርምና ተመታ ይሆን። ጎን ያለው ሰው ሰይጣን ሲሳከልም ሳይሳከልም ይከሳል ብለው ምን አረጋል? በድሮቹ ዘመናት ካያችሁ እኛ የድሮ ባንሆንም በሰማናዎቹ አገልጋዮች በጣም ችግር ውስጥ ነበሩና ስለዚህ የኢትዮጵያ አማኞች ምን ይሏቸዋል? አገልጋይ አይደል ይሉታል። የአገልጋይ ልጅ አይደል ይሉታል። አንድ ጊዜ አንድ ፓስተር የተናገረው ነገር አረሳም። ለፓስተሩ ልጅ 100 ብር ሰጠችውና ይበቃዋል የአገልጋይ ልጅ አይደል እንዳለችው ከኔ ቀንቀት ማለት ነው። ከዛ በኋላ አገልጋዩ አበደ እንጂ አበደ። ኢየሱስ ያድናል። ምን አይል ለአገልጋይ የነበረውን ክብር እንደለታቁታላችሁና አገልጋይ ነው አገልጋይ ችጋራም አገልጋይ ለማኝ አገልጋይ ምንም ነገር የለው ተባለ። ያው በዛም ሰዓት ከስ ነበር። ከዛስ ጌታ ዘመን አመጣና አገልጋይ ከችግሩ ወጣ። እስቲ ወጣ በል አገልጋይ ከዚህ በኋላ በችግሩ ሳይኖርም ብትፈልጉትም እንኳን አታገኙትም። ምክንያቱም እግዚአብሔር ያ የሆነ ምዕራፍ አለ የሆነ ምዕራፍ ደግሞ ይዘጋዋል ጊዜ ሆነና ስለዚህ አገልጋይ መክበር ሲጀምር መኪና መንዳት ሲጀምር 666 ነው። በ666 ነው ተባለ። የተወጋ ይሆን እንዴ? እኔ ያው ሰዎች በነብዩ ሲናገሩ ሁላችሁም የሰሙትና እዩ እኮ 666 ነው መሰሩሉታል እንዴ 666 ምንድነው ቢባል ሰዎቹ አያውቁትም። ግን 666 መንፈስ ተወጋ ይሆን። አሜን ነው ወይ? እና ሰው ሲያልፍልህ እንኳን ሆነልህ ተሳከለ ብትለው እንኳን መክሰሱን ሰይጣን አይተውም። እና ሳይሳከለ እንኳን አይልም ድህነቱስ መከራውስ ምትበሉት አጣችሁ በምትቸገሩበት አጅራ አጋንንት ይወጣና አየው አይደለ ጌታ ጌታ ብለ ቸርች ብለ ተንከራተት ምን አለበት እሁድንም ገብታ ስራና ተባረራ ጌታን ተው አገልግሎት ተውልና ሰብከቱን ይሰብከዋል። ሰውዬ ልክ ነው እኮ ጌታም ብዬ ምን አገኘው? ጌታም ብዬ ምን ተሳካልኝ? ጌታም ብዬ ምን ገንዘብ አገኘው? ጌታም ብዬ የትኛው ህይወት ተቀየረልና ሰውዬ አገልግሎቱን ሰብሰብ አድርገው ኮይር ላይ የሚያገለግል ከሆነ ልብሱን ሰብሰብ አድርገው ቢሮ ከተና አገልጋይ የነበረ ሰው አሁን ከመንደር ለመንደር ከስራ ቦታ ወደ ስራ ጥሩ ነው ስራ መስራት ግን ጌታን ክደው ከጌታ ጋር ተጣልቶ መስራት ክሳራ ነው። እግዚአብሔር ከክሳራ ያውጣችሁ። ጆናሜን በል እንጂ በጌታ በኢየሱስ ስም ያውጣችሁ።
እና ክሳራ ውስጥ ገባ። ሰውየው ይሄዳል፣ ይሳካል ይላል፣ ገንዘብ አገኝ ይላል፣ ይበተንበታል። ሰራው ይላል፣ አይሆንለትም። ሆነ እሁድም ገብቶ ይሰራል፣ ሰኞ ይሰራ፣ ማክሰኞ ይሰራ። ሰውዬ ከጌታ ጋር ተጣልቶ ነውና የሰራው የሚሰራው አይሳካለትም። ግን ከጌታ ጋር ታርቆ የሚሰራ ከሆነ ይሳካለታል። ትዝ አይላችሁም እንደ ደቀ መዛሙርቱ ፕሮፌሽናል ላላሉ እና ወደ ባህር እንሂድ ወደ ሙያችን ወደ ሙያችን እንሂድና ከዛ መረባቸውን አጥበው ይዘው ወደ ባህር ገቡና መሰብሰብ ጀመረን ስሉ ሌሊቱን ሙሉ አሳ ከየት ይምጣ ጠፋ። እንኳን ጠፋ ጎን ያለ ሰው እንኳን ጠፋ በል። ይህስ ባለ እንደ በጌታ አይሰማም እኮ እስቲ እንኳን ጠፋ በል። እንኳንም ተያዘ በል እንጂ ከዛ ሌሊቱን ሙሉ ደግሞ እንግዲህ አስቦ ባህር ላይ ሌሊቱን ሙሉ ለፍቶ መከራ ውስጥ ለፍቶ ጌታ ደግሞ ቀስ ብሎ እንደማያገኙት ያውቀዋል። ኢየሱስ እኮ ያለ ጌታ እንደማይሳካላቸው ያውቀዋልና ቀስ ብሎ ጠዋት አካባቢ ለበማግስቱ መጣና እዚህ ቤት ኳ አቤት የሚበላ ነገር እስቲ ቁርስ ነገር ካለ አራ የለንም እኮ ምን ሆናችሁ? አይ መረባችን ባዶ። ምን ነው ሙያ አለን ብላችሁ አለዳችሁ? ሙያ ያለ ኢየሱስ አይሆንም። አሜን። ጎን ያለ ሰው ሙያ እኮ ያለ ኢየሱስ አያዋጣም በለው። አንድ ዶክተር ነውና ዶክተር ነው በእውነት እኮ ነው ብላችሁ ዝም ብለው ዶክተር አይደለም። የገዛ ዶክመንት የገዛ ዶክተር አይደለም፣ ትክክለኛ ዶክተር ነው። 7 ዓመት አይደል ስራ አጥቶ ቤት ተቀመጠ። ስንት ዓመት? ለካ እግዚአብሔር ካልከፈተልን ሙያ አይከፍተልንም እኮ። ከዛ በኋላ በስንት መከራ ጸልየንለት ጌታ ሆይ ከፍታለሁ ብሎ ጌታ በስንት መከራ ከዛ በኋላ የሥራ በር ከፈተለት። አሜን። ምን እላችሁ ነው? በጭሮ ሙያ ያለ ኢየሱስ ጌታ ካልከፈተልህ አይሆንም። ጩና አሜን በል እንጂ ኢየሱስ። ከዛ መጣና ኢየሱስ ጌታችን ምን አለ? በላውን እንደምላችሁ እኔ በምብለው ጣሉ አላቸው። መረባቸውን ቤት በስተቀኝ። አሜን። እስቲ በስተቀኝ በል እስቲ። በቃውን ህዝቡ ሰብሰብ አድርጎ እሺ እንዶ ጴጥሮስ ትዘይላችሁ መረቦቼን በቃል ይጥላለሁ። አሜን። አንተ ባልከኝ ይጥላለሁ፣ በመታወረኝ ይጥላለሁ። ወዲያው ሰብሰብ አድርጎ ስጥሉት። ትናንትና በእነሱ ጊዜ ሸሻው ያመለጠው አሳ ለዛም ደግሞ በቀን ኢየሱስ ያድናል። ሰው በምሽት ያቃተውን ጌታ በቀን ይሰራል። በቀን ያቃተውን በምሽት ይሰራዋል። አራ ኢየሱስ ይችላል። እና ታዲያ አሳ በብዙን ጊዜ የሚገርመው በቀን አይደለም ይያዘውና ጨለምለም ስል እኮ ነው አዮም ተብሎ ነው። ግን እሱ ገደላቸውን በቀንም ቢሆን እኔ በሚያዘው አሜን። ወዶ ገባ ወጋው ጮና ወገበልስ ቀኝ ጀንብድ ጋር በኢየሱስ ስም በለው። አንተ ክፉ ከህይወቴ ላይ ከኑሬ ላይ በኢየሱስ ስም ጤናን ያዝክ ምታሰቃየኝ አሁን በዚህ ሰዓት የእግዚአብሔር ቃል እንዳልሰማ እየተዋጋኛለህ ልቀቀኝና ሂድ በለስ። አጨብጭብ ለዚህ ጌታ ክብር። አሜን። አንዳንድ የሚቸገሩ ሰዎች ስላለ ይሆነስ ጮና ተወገበል እንጂ ትገምና ተወገበል እንጂ ሃሌሉያ። ወዲያው ከዛ ዋው አሉትና ሞላው እኮ ጌታ እኮ ነው። ወዳጄ ልንገር አንድ ምስጢር፣ ያለ ኢየሱስ የትም ብትሄድ አይሳካልም። ጌታ ካለ ግን ይሆንልሃል። ጌታ ካለ ይሳካልሃል። ወደ ኢዮብ ጋር ስንመጣ ኢዮብ በዚህ ሁኔታ ባለበት ተባርኳል። ሀብት ነው፣ ከብቶች አሉት፣ በሬዎች አሉት እና ሰው በዝቷል፣ ልጆች አሉትና መጣ አጅሬ። የመጀመሪያ ፈተና አጅሬ መጣና ኢዮብን እንደዚህ ወደ እግዚአብሔር መጣ ይላል እና ከየት መጣ አለው እና ምድር ሁሉ ዞሬ መጣው አለ። በእውነት አዎ፣ በእውኑ ያንን ሰው አገኘሁን አለው። ማን ነው እሱ? ኢዮብ የተባለ ሰው። አሁንም እቺ ምዕራፍ 1 ላይ ያለውን ደገመለት። ይኸውልህ ኢዮብ እኮ ቅን፣ ጻድቅ፣ ከክፋት የራቀ እኔን የሚፈራ ነው እንዴ? እንደሱ ነው አይደለም አለው። ኢየሱስ ያድናል። ኢዮብ አንተን የሚያመልክበትን አንተን የሚፈራበትን ምክንያቱ ልንገር ያለው የኢዮብና ያንተ ህይወት እኮ የተመሰረተው
በሀብት እኮ ነው አለው። ሰይጣን ነው የሚለው በጥቅማ ጥቅም ነው የታሰራችሁት እንጂ ኢዮብ ይኸውልህ አሁን ያለውን ሁሉ ደግሞ እንደው ብትወስድበት ብትነከበት እኮ ኢዮብ ወዲያው ይሰድባል አለው። እና ታዲያ ባሪያ ኧረ ተው እንደሱ አይደለም እኮ የኔና የኢዮብ ወዳጅነት በሀብትና በበር ሳይሆን በፍቅር ነው። ኢየሱስ ያድናል። አንድ ጥያቄ ልጠይቃችሁ። የእናንተና የእግዚአብሔር ወዳጅነት በምን ይሁን? ወደ ያለሶ ወዳጅነታችሁ ከጌታ ጋር በምንድን ነው? ለአንድ ሰው ነገር ውስጥ ወዳጅነት ከጌታ ጋር በምን ይሁን ብለው በበር በሀብት ነው? ስሰጥ ብቻ ስከናውል ብቻ ትንቢት ስፈጸም ብቻ እና እግዚአብሔር ሲያከብር ብቻ ተሳስተሃል። ልንገሬ ቢሰጥም ባይሰጥም አምላኬ ነው፣ አመልከዋለሁ። እስቲ አመልከዋለሁ በለም። እና አመልክሃለሁ በደስታ ዛሬም ክበርልኝ የኔ ጌታ፣ ዛሬም ክበርልኝ የኔ ጌታ። ሸክሜን ወሰድከው አበሳዬ፣ አስረስተኸኛል መከራዬ፣ አስረስተኸኛል መከራዬ። እስቲ አመልካለሁ በል እስቲ አምጣልኝ እስቲ አመልካለሁ በል እስቲ አባቴ አመልካለሁ በለው፣ ወዳጄ አመልካለሁ በል እስቲ አመልካለሁ በለው። አንድ ሰው ጮኸ አሜን በላ። አባቴን ምን አደርጋለሁ? እኔ አመልከዋለሁ፣ ወዴን አመልከዋለሁ። ኢዮብ ለካ ሀብ ስላለው ሳይሆን ባይኖርም ጌታን ያመልከዋል። ኢዮብ እንደዚህ ነው። እና አመልክሃለሁ በደስታ ዛሬም ክበርልኝ የኔ ጌታ፣ ዛሬም ክበርልኝ የኔ ጌታ። ሸክሜን ወሰድከው አስረስተኸኛል፣ አስረስተኸኛል መከራዬ። እኔ አመልክሃለሁ በደስታ በል እስቲ ዛሬም ክበርልኝ የኔ ጌታ፣ ዛሬም ክበርልኝ የኔ ጌታ። ሸክሜን ወሰድከው አበሳዬ፣ አስረስተኸኛል መከራዬ፣ አስረስተህ ቤቴን በሰላም በደግነት ሕይወቴን ሞላው ድንቅ በረከት፣ ሕይወቴን ሞላው ድንቅ በረከት። በሉ እስቲ ቤቴን በሰላም በደግነት ሕይወቴን ሞላው ድንቅ በረከት፣ ሕይወቴን ሞላው ድንቅ አልጨምር አልቀንስ ያረከውን ላውራ ታምራት በዝቷል የማዳኔ ሥራ አንድ ክፈትልኝ። ኢየሱስ ያድናል። ጌታ ይባረክ። አስነሳው ፈጠንልኝ አፍት ነው አንድ ዙር ብቻ እንደተቀመጣችሁ ቤትን በሰላም በደግነት ሕይወቴን ሞላው ድንቅ በረከት፣ ሕይወቴን ሞላው ድንቅ በረከት። ቤትን መልስ ቤትን በሰላም በደግነት ሕይወቴን ሞላው ድንቅ በረከት፣ ሕይወቴን ሞላው ድንቅ አልጨምር አልቀንስ ያረከውን ላውራ ታምራት በዝቷል ማዳኔ ሥራ የማዳኔ ሥራ አልጨምር አልቀንስ
የማዳን ላንተ የሆነ ላንተ የሆነ ላንተ የሆነ ይገባሃልና ጌታዬ ይገባሃልና 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 ውድዬ ይገባሃልና ይገባሃልና ጌትዬ ይገባህ ላንተ የሆነ ላንተ የሆነ ምስጋና ላንተ የሆነ ውዳሴ ላንተ የሆነ ቅዳሴ ይገባሃልና ጌታዬ ይገባሃልና ይገባሃልና ይገባህ ስምህ ጋሻዬና ከለላዬ ሆኖልኛል ጌታ በዘመኔ ሳልሰጋ እኖራለሁ ልቤ አርፎ በኃያሉ ክንድ ተደግፎ ከለላዬ ሆኖልኛል በዘመኔ ላላላ ልቤ አርፎ በኃያሉ ክንድ ተደግፎ አንተ ብቻ አንተ ብቻ ልልሃል አንተ ብቻ አንተ ብቻ አንተ ብቻ አንተ ብቻ ልልሃል አንተ ብቻ አንተ ብቻ ሃሌሉያ ተባረኩ ኢየሱስ ያድናል ተባረኩ ቁጭ በሉ ጌታ ዘመናችሁን ይባርክ ሃሌሉያ አሁን በዚህ ሁኔታ ኢዮብ ጌታን የሚያመልክበት መሰለውና ክስ አቀረበለት እና ክሱ ዝም ብሎ አይደለም ማመልክ ሁለት ነገር አድርገለታል አንደኛው ባርከዋል አለ አሜን ምን አድርገዋል እንኳንም ባረከው እግዚአብሔር ሰይጣን ምን አገባው እግዚአብሔር በባረከው ምን አገባው እሱን እና ባርከዋል ሁለተኛ ዙሪያውን እኮ አጥረለታል አለው የኢዮብ ቦዲጋርድ እኮ አንተ ነህ ለዚህ ነው የሚያመልክ እንዴ ሰው ሁሉ እንደዚህ አይነት ነገር ኖሮት ሀብት ኖሮት እና ገንዘብ ኖሮት ጥበቃ ኖሮት ዙሪያው እንዳለ በሰራው ታጅበው ማያመልክበት ምንም ምክንያት የለም ወዳጄ አትሳሳት ሰው ሀብት ኖሮ ሊያመልክ አይችልም ሊያመልክ የሚችለው ጌታን ሲያውቅ ብቻ ነው አሜን ነው ወይ ጌታ ስገባው ነው የሚያመልከው አንድ ጌታ ገባ ሰው አሜን ይበል ኢየሱስ ያድናል አንድ ጌታ የገባ ሰው ጌታ ከገባው ነው ሰው ማምለክ የሚችለው የጌታ እውነታው የጌታ ውለታው ተገልጦለት ከሆነ ጌታ ተገልጦለት ከሆነ እንጂ የሚያመልከው እንደሱ ከሆነ በጣም ብዙ ሀብታም ሰዎች አሉ በምድር ላይ በጣም ሀብት ያላቸው ክብር ያላቸው እና ዝና ያላቸው አሉ ነገር ግን ጌታን ለማምለክ ሀብታም መሆን አይጠበቅብንም ጌታን ለማምለክ የግድ የምድራዊ ቁሳዊ ሀብት መባረክ የለብንም እኛ ግን በክርስቶስ ተባርከናል የምናመልክበት የአምልኮ ምስጢር ጌታ ከኛ ጋር አለ ጌታ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ ባርኮኛል አንድ የተባረከ ሰው ተባርካለሁ በለኝ እንደው ቅር ያልተሰኘ ሰው ካለ እኔ እኮ ከተባረክ ቆየሁ በለው ከዚህ በኋላ ይባረካለሁ ብዬ አላስብም በለው ከተባረክ ስለቆየው እና ዝም ብዬ አመልከዋለሁ ጩና እኔ አመልካለሁ በለኝ ድገም እንጂ በጌታ ብመችም አመልካለሁ በመችም አመልካለሁ ብደለም አመልካለሁ ክረምት ወረ በጋ አመልካለሁ አምልኮ አልቀነሰም ሃሌሉያ ኤርምያስ አምልኮ ይቀንሳ ብሎ የሚፎክር ዘንዶ ካለ ተስፋ ይቁረጥ አምልኮአችን ይጨምራል እስከ ጌታ ዳግም ምጽአት ድረስ ይቀንሳል ብሎ የሚለፈልፍ ካለ አይቀንስም አሜን 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 ይቀንሳል ያቆማል የዛሬ 7 ዓመት እቺ ቤተክርስቲያን ዝጋ ስትመሰረት ሳምንት አይቆዩም አንበትናቸዋለን አሉ አሜን ነው
ከመንፈሱ ዓለም ማለት ከጥልቁ ዓለም አራ እሰራለታለሁ አለ። አንዱ እንዳይቀጥል አረጋዋለሁ። አቤት መቀጠል፣ አቤት መቀጣጠል፣ አቤት መጨመር፣ አቤት መሄድ፣ አቤት መጮህ፣ አቤት ድምጻችን፣ አቤት አምልኳችን፣ አቤት ሕይወታችን። ጩና የኔ ነገር ይቀጥላል በለ። በሰው የሚቆም ራእይ የለንም። በገንዘብ እጦት የሚቆም ራእይ የለንም። በማግኘትና በማጣት የሚቆም ኃይል የለንም። በእኛ ውስጥ ያለው የእግዚአብሔር ኃይል ይቀጥላል። ጩና እኔ ቀጥያለሁ በለ። አዎ አጨብጭባ እንዳጨይ ሩዳ ካሳፎራ ኢየሱስ ያድናል። እንዲህ የሚያስቀጥል የጌታ ክብር ነው ያለ። በጠንቋይ የሚቆም ራእይ የለም። ራእያችን ጠንቋዩን አልፎ ነው ሄደው። በሰው የሚገደብ የለም። ከላይ የሆነ ምድር ሊዘጋ አይችልም። ከላይ የመጣው ከሁሉ በላይ ነው። አሜን ነው ወይ? እና ኢዮብ በዚህ ሁኔታ ነው አለና እግዚአብሔር በላለው ፈቀደለት። በቃ ኢዮብን ለሀብት የሚባለው ነገር በሙሉ ውሰድበት አለው እና ከዛ አጅሬ መጣና አደጋ ጣለበት። ለምን ካላችሁ ጌታ ነው ፈቃድ የሰጠው። ልብ በል አጋንንቱ አይደለም። ጌታ ማን ነው? እሱ በራሱ ሳይሆን እግዚአብሔር ታየዋለህ የኔን ባሪያ። አሜን። እንደ አነባሮች ያርጋችሁ። ዛሬ ሲኒ ሲሰበር ሰው ከቸርች ይጠፋል። ቸርች አይደለም። ዛሬ ብለህ ብታባረው ይሻላል። የእውነት ነው ማለት አዎ። ጌታ እኮ ቢኖርም እንደሱ ብንሆን እኮ ሀገራችን በተባረከች። ይኸው ይሄኔ እኮ የጉራ የሚነፋ ሁላ እኮ ትክክለኛ ሰው ቢሆን እኮ እቺ ሀገር እኮ ይሄኔ እኮ ተባረከች ነበረች። ዛሬ እኮ ትንሽ ነገር ኢዮብን አለው እግዚአብሔር ፈቀደው። አሜን ነው። ፈቀደ፣ ፈቃድ ሰጠው። አጅሬ ያው መቼም ማተራመስ የሥራው ነውና ማፍረስ ስራው ነው፣ ማጥፋት ስራው ነው፣ መግደል ስራው ነውና ያለውን የኢዮብ በሙሉ ሀብት ወሰደበት፣ ተመታ። ምዕራፍ 1 ላይ ስትመለከቱ 22 20 እና 21 ስትመለከቱ ኢዮብ ጸጉሩን ተላጨ፣ ኢዮብ ማቅ ለበሰ፣ አመድ ነሰነሰ መሬት ላይ። ለእግዚአብሔር ሰጠው ምላሽ። እግዚአብሔር ሰጣ፣ እግዚአብሔር ነሳ። የእግዚአብሔር ስም የተባረከ ይሁን። አሜን። አራተቶቶ አሜን። አራተቶቶ አሜን። እስቲ የተባረከም ብሉ። በርግጥ የሚጠፋ ነገር ከእጃችሁ የሚወሰን ነገር ልባችሁን አይሰብርም እያልኩ አይደለም። እስቲ የወደደሽ እጮኛ አገበሻለሁ ያለሽ ጥሎሽ ቢሄድ ምን ያህል እንደምትሰበር እርግጠኛ ነሽ። ግን ተስፋ አትቁረጪ፣ ሌላም አለው እግዚአብሔር። አሜን አትልም እንዴ? ለእኛ ነው እንጂ ሌላ ያለ አላገባ ሌላ አለው። ስንገር ለእኛ ሌላ የለም አይደል? እድል አለን፣ የማግባት እድል አለ። ባለዳር ነው፣ ያው ልጆች አሉ። እድል አለ የለም። በቃ ለአንድና ለመጨረሻ ቀለጠ። አሜን። እንኳንም ቀለጠ። ግን ለወጣት እድል አላችሁ። እንደዚህ ነው። ተሰብራችሁ አትቀረው። እሺ ሂድ በጌታ ከጌታ ያልሆነ ሁሉ አሁንም ተጠቅሎ ሊሄድ። አሜን ነው ወይ? አንድ ሰባኪ ሰርግ ላይ እየሰበከ ነው። የእግዚአብሔር ሐሳብ ከሌለ ነገ ጥላችሁ ወይ የምትፋቱ ከሆነ ግድላችሁ ወጪ እንጂ የሚቀልጠው ትዳር አይቀልጥምና ተላቀቁ ብለዋል። እውነት እኮ ነው። እውነት እኮ ነው። ወጪ እንጂ የሚቀልጠው እኮ ትዳር ፈታ አይባልም። በቃ ወረዲ አልተስማም፣ ተለያዩ። ኢየሱስ ያድናል። ነገር ግን አሁን የማይቻልበት ደረጃ ወደኛ ነው። ካገባችሁ የለም፣ ካላገባችሁ ግን ተሰበርኩ ጥሎኝ ሄዳ ይሄድ በሉ እንጂ የነም እኮ ሄዳብኛለች። ከየታ ይባላል ትሄድ አጃተር ይሄድ ወይ ትሄድ በሉ። ያገባው እኮ ምንም እኮ አይሞቅ አይበር፣ እውነታቸው ነው። ግን የጌታ ያልሆነ ይሄድ በሉ። እስቲ አገባታለሁ ያልኳት አንድ ጮኛ መቼም ያው ከማግባታቸው 3ም 4ም ይኖራል። ግን አንድ ላይ ሳይሆን የተለያዩ ጊዜ አንዱ ሲፈርድ ሌላው አንድ ላይ ከሆነማ ህዝቤን ልቀቁ ስለምትባሉ አትያዙ። ኢየሱስ ያድናል። አንድ ጊዜ አንድ ሴት ፒያሳ አንድ፣ አንቆርጫ አንድ፣ እንትና አንድ፣ አዋሳ አንድ ምናምን እያለች በቃ ደርድረዋለች። በየእንትኑ በየቤሩም በየከተማው የፒያሳው ጋር ስትይ በቅለባ ነው የምትበላው። 22 ጋር ስትበላ ክትፎ ነው የምትበላው። በቃ እንደዚህ። አንድ ቀን ግን ጌታ ሆይ ብለች ትሄዳለች። እግዚአብሔር ግን ምን ጥሩ ነው።
ህዝብን ልቀቅ ይልሻል ጌታ። ኢየሱስ ያድናል። ሃሌሉያ። ስለ ጌታ ጨብጭብ እንጂ በቃ ህዝብን መልቀቅ ነው። አንድ ጊዜ ሰብስቦ መያዝ አይቻልም። እሺ፣ ስለዚህ አንድ ነው የሚፈቀደው። አንድ ከሱ ጋር እሱ ጥሎሽ ከሄዳ ጥሩ ነው፣ አትሰበረ። ኢየሱስ ያድናል። ሌላም አለው። ሳለ በል እንጂ ሳለ በል ያዝ እንጂ። በተለይ ኢቶች ለዚህ በጣም ሲኒ ናቸው። ይሰበሩና አይመለሱም። በቃ ሌላ እጩኛ ማለት አይዟችሁ፣ ዝም ብላችሁ ያዙ። ስትይዙ ግን ለአንድና ለመጨረሻ አባት ሆይ ከሱ ውጪ ወንድ የሚባል ነገር አልፈልገውም ብላችሁ እንዳትይዙ ጭን ጊዜ ላይ። እሺ፣ ነግሬያችኋለሁ። አዎ ከሱ ውጪ አለበለዚያ ትሰበራላችሁ። ለዛ ነው እኮ ስለምትሰበር። ለማንኛውም ብላችሁ ያዙ። እሺ፣ እሺ፣ እንጸልይበት። ጸሎት ርዕስ አለ። ጸሎት ርዕስ አዎ። እኛ እንደዚህ እኛ ጊዜ እናንተን ጊዜ ባናቅ ያው አጭር ጊዜም ቢሆን ትንሽ ልዩነት አለ፣ ዲፍረንስ አለው ጊዜ እና እኛ ጊዜ የምናደርገው እንዴት ነው? እኛ ደግሞ ቀና ብለን ማውራት አንችልም። እንዳውኖቹ ዞር ብለን አይውልሽ ወደፊት የጸሎት ተዳራ ለምን አይ ምናልባት ለመጋባት እንደዚህ ያለ ነው የምናወራው። ኢየሱስ ያድናል። ወይም እንደናንተ ባይሆንም እኮ ደብዳቤ ይጻፋል። አሁን እኮ የእንትን ዘመን ነው፣ ቲክቶክ ምናምን ዘመን ነው። ደብዳቤው እንደዚህ እጥፍ እጥፍ ኮይሩስ ከሆነች እንዲህ አርጋ ምን እንደምናደርግ ታውቃላችሁ? እዚህ ማስታወሻ ውስጥ እሷ ማስታወሻ ውስጥ እንደዚህ ምን እናደርገው? አዎ እሷ ቤት ስትሄድ ደብዳቤውን ከከሌ ምናምን የሚባለውን ታህታይና ኢየሱስ ያድናል ወደ ስላታል። ከዚህ ጋር ካንተ ጋር ነው ያልቀጥልም ችስታ ትላለች። አይባልም ወንድ። እሺ፣ ኢየሱስ ያድናል። ወንድ አይባልም። እሺ፣ ያው እኮ ትልቅ ሰው ምላሽ አይሰጥም እንደዚህ። እሺ፣ ጋብቻ ትምህርት አይደለም አላችሁልኝ። ጮና ወንዶችን ችስታ አይባልም በሉ። ኧረ ያ ሰው ሀብታም ይሆናል፣ ግን መመርመር አለባችሁ። ይሄ አለው። አዎ አለው። ልክ ነሽ። አዎ በቃ አለው። ሁለት ጌታ አለው። ምን አለው ሳይሆን ጌታ አለው። ጮና ምን በል እንጂ ማን አለው? ጌታ አለው ነው የሚባለው እንጂ ጌታ አለው። መኪና አለ። መኪና የማንም ይያዛል። አሁን መጀፈቃ ካለ የ200 ብር ተኩራተሽ እኮ ኩር ስላረግሽ ብቻ እና እንደዚህ ስላረገው አሁን እኮ እንደዚህ ነው። አሁን ሊበሉ የፈለጉት እንደዚህ ነው የሚያረጉት። እያንጠለጠሉ ይመጣል። እኔ እኮ መኪና አለ ቤት አለ ምናምን አውቆ ሊበላ እንደሱ አትበይ። እሺ በቃ መኪና የሱ መሆኑን ቼክ ማድረግ ነው። እሺ እሺ ለብሬው በማጅን ያለው በማን ነው የማን ነው ምናምን ነው። እሺ ጌታ ይባረክ። አጅባርባሪም ስላለ ነው። ለምን እንደወሰደኝ አላውቅም፣ ግን አትሰበረው። እግዚአብሔር ሌላም አለ። ጩና አለ በል እንጂ እኛ በአንድ ከተጋበን በኋላ እንጂ በአንድ የምንወስነው ከማግባታችን በፊት እንጠይቃለን። አልሆነም ካላች እጠይቃታለሁ፣ አልሆነም ካላች እጠይቃታለሁ። አይ አትመጥነኝ ካለችም ደግሞ እሺ ችግር የለውም እሺ አንቺ ጋር ቆይ እንጠይቃታለን። እሺ አሜን። ምርጫ ነው። እስቲ መርካቶ ሄዳችሁ እኮ ይሄ ልብስ ስንት ነው ብላችሁ የመጀመሪያው የሚገዙት አይደለም። እሱን ታዩና ተገለብጡና ከዛ ወደዛ ትሄዳላችሁ። ታዩና ሚመቻችሁ እስክታገኙ ድረስ መጠየቅ መብታችሁ ነው። አሜን አትለማ ያዘሽ በላ ጮና ምን በል እንጂ ታራዮ በእንደዚህ በዚህ ሁኔታ ያለው ሁሉ ተወሰደ። ራሱን ጌታ ሰጣው፣ ወሰደው። የራሱ ጉዳይ የኔ አይደለም ባለበት አሁንም አጅሬ ሁለተኛ ፈተና መጣው። ሁለተኛ ፈተና ምንድነው ታውቃላችሁ? ሁለተኛ ፈተና ይኸውልህ ኢዮብ ለምን እንደሚያመልጥ ስሜ ተወለ ብላችሁ እንዳያመልጣችሁ። ጎን ያለ ሰው ጴንጤ ነው በሉ። አንተ ጴንጤ ነው ወይ ሌላ ሰው ነው በል። ጴንጤ ካልሆነ ስብከት ስለማይገባ እስቲ ጴንጤ ነው ወይ በለው። እሺ ሁለተኛ ፈተና ኢዮብ መጣ። ይኸውልህ እግዚአብሔር አቤት ምድር ዞሬ መጥቻለሁ። አንተ ዘዋሪ ስራ ይፈረስ። ቀንጂ ከፍ አድርግና ልጆቹ ወደዛ ውሰዱ። እሺ ልባችሁ እየተሰረቀ ስላለ ማለት ውሰዷቸው ወደዛ። አንዳችሁ ወደዛ ሸኛቸው። ዳቁና ካላችሁ እናንተ እነሱ ጋር ስለሄዳችሁ ሰይጣን ዘዋሪ ነው አለ ታምራት። እሺ እኔ እታያችኋለሁ። በቃ እሺ ታምራት ሰይጣን ምንድነው ያለ? ዘዋሪ ነው። መክሰስ ልማዱ ነው አይደለ? ማንም ይገሳል ይስራው ነው እና ዞሬ መጥቻለሁ። እና ለመሆኑ ኢዮብን ትናንትና ሀብታም ነው ያልከው፣ ዛሬ ግን ሀብት ያጣውን
አሁንም በቤተ መቅደስ እያመለከ ያለውን ሰው አየው ነው ያለ። አይደለም ይቀራል አለ። ምን ነው ለምን እንደሚያመልክ እንገር አለው። በጤንነት ስላለው ነው አለ። የተወጋ ይሆን ጩና ጤናን የሚመታ ይመታ በል። ጤናን የሚያናጋ ይመታ በል እንጂ ጤናን የሚመታ ይመታ በል እንጂ ጤና ስለሰጠው እንጂ የሚያመልክ እኮ ዝም ብሎ አይደለም አለ። አሁን ሀብቱን ወስዶታል፣ ጨርሶታል። አሁን የቀረው ጤናውን ነው። በልሻለው እግዚአብሔር ጤናውን ነፍሱን ግን እንዳትነካው። አሜን። ደስ የሚለኝ ነው። ነፍስን የሚነካ ይወጋ። ሌላ ብሔር ግን ነፍስ አይነካ። ስለ ነፍስ የሚሟገት እግዚአብሔር አለ። ነፍስን ማንም አይነካም በል እንጂ አይነካ። ተነካትና ዋ ተብላል። ማን ይነካል? ነፍስን ማንም አይነካ። እና አሁን መጣና በቁስል ተመታ። ኢዮብ ሁለተኛ ፈተና ነው። በቁስል ተመታ። የኢዮብ ቁስል በጣም ከባድ የሚባለው ቁስል ነው። በጣም የሚገርመው ይላችሁ የኢዮብ ቁስል በጣም ከባድ ከሚባለው ቁስል የሚባለው ቁስል ነው። በጣም አደገኛ ቁስል ነው። በጣም አደገኛ በጣም አደገኛ ቁስል ከባድ። ሰውነቱ ፈራርሶ ሰውነቱ ላይ ከባድ ይባል ነው። ከባድ ቁስሉ ትል እየተላ ከውስጡ እየወጣ በገል በመናም እያከከው ነው። እንደዚህ እያከከ ነው የሚያመልከው እያከከ። አረ ጌታ የተባረከው። እንደው በጣም ከባድ የሆነ ቁስል ተመተው ኢዮብ ግን በደዚህ ሁኔታ ትል እየፈለቀ ነው ከህይወቱ ላይ ያከዋለ። ነገር ግን አምላኩን አሁንም አልተዋም። አሜን። እስቲ አልተውም አምልኮ በሉ እስቲ በልበል እንጂ እቺ መዝሙር እንችላለን እኮ አልተውም አዎ አይደለ? ኢዮብ አምልኮን አይተውም አሁንም ቀጠለ እንጂ በዚህ ሁኔታ እና አጣ። በሰውነቱ ፈራርሶ አለ፣ አብጦ አለ፣ ቆሳሶ አለ፣ እንዳልነበረ ሆኖ አለ። አሁንም ግን አምልኮን ቀጠለው፣ ጸሎቱን ቀጠለው፣ ዝማሬ ቀጠለው። አሁን ሳለው እግዚአብሔር ኢዮብን አየው አይደለ? እንደ ኢዮብ አይነት ሰው የለም። እግዚአብሔር የሚመሰክርላችሁ ሰዎች ሆነው በኢየሱስ ራሱ እንደዚህ ያነች እሷ እንዲህ አይነት ጴንጤ እንዲህ አይነት ክርስቲያን ራሱ የሚመሰክርላችሁ ሰዎች አድርጋችሁ ወደ 42ኛ ለመድ። ከዛ በኋላ ግን አንድ ነገር መጣ። ኢዮብ በዚህ ሁኔታ ያለውን አጥተው የሌላው ያለው በብሎ አጥተው ጤና አጥተው ሀብት አጥተው ብቻውን በእንደዚህ ሁኔታ ባለበት ምስቱም ከዚህ በኋላ አምላክ ስመኝም አምላክ በየ ከዚህ በኋላ ቸርች አልሄድም ሄድክ ከፈለክ ራስ ግባ አለችው። አንድ ፓስተር እንደዚህ አለ። 2 ቀን ሳምበላ አደርናልና ባለቤቴ ወደ ዘመዶቿ ሄደች አለ። ወደ ዘመዶቿቸው ካንተ ጋር ከችስታ አገልጋይ ጋር ያልቀጥልም ብላ ወደ ወገኖቿ ዛሬ ያ ፓስተር ተባርኮ ብታዩ ሌላ ደረጃ ነው ያለው። ማንም አይደርስበት። መኪና ምትሉ ቤት ምትሉ ኮልኮሌ ይመጣል። ታገሱ። አሜን። ዛሬ ችግር ሊኖር ይችላል። እግዚአብሔር ያበላል፣ ያጠግባል። አሜን። ጌታ ረትተው ጨበጣ ጎን ያርሱ በጌታ በኢየሱስ በለው። ጌታን የሚያስክድ አምልኮ የሚያስተው የጨለማ ኃይል ካንተ ላይ ይመታ። እሷ ብትደም እኔ አልሄድም በል። እሷ ሄደች። ምስቱ በቀሰድ በቦት ዝም ብለህ ቅን እያልክ ጻድቅ ነህ እየተባልክ ዝም ብለህ እዚህ ጋር ትሞታለህ እንዴ? ይሞታል እንደ በዚህ አራ ግድ የለም። ከእግዚአብሔር መልካም እንድትቀበል ነው። ክፉን መቀበል ግድ ይላል። ጎን ያለው ጨበጣር ከእግዚአብሔር ብዙ መልካም ነገር ተቀብላል በለው። መልካም ነገርስ ተቀብላል በለው። ክፉን መቀበል ትንሽ ግድ ይላል በለው። ብዙም ባይወር ክፉ ትንሽ ነው በለው። መልካምነቱ ብዙ ነው በለው። እግዚአብሔር ለዚህ ጌታ ሲያጃጅ በለ ኢየሱስ ሃሌሉያ። መልካሙን ተቀብላችሁ ያ ሁሉ መልካም ያ ሁሉ ኃይል ያ ሁሉ በረከት ያ ሁሉ ሞገስ አይታችሁ ትንሹ ነገር ሲመጣ ኩርፍ የምትሉበት መንፈስ ወገሁልሽ። ወደ ጨበጣ ወገሁልሽ በላት። እንዲህ የሚያደርገው መንፈስ ነው። ይሄን ሁሉ ጌታ ባርኮ ሃሌሉያ የመስጋና ቀን ነው ብለህ እየዘመር ቆይተ የሆነች ነገር ሲመጣ የሰው ፊት ሲቀየርበት ቤተሰብ ፊቱ ሲያዞርበት የሆነ ገንዘብ እና ትናንትና ብዙ የምትይዛቸው ገንዘብ ዛሬ ቢጎልብህ አትክሰስ ጌታን። አትተው። ጨብጥ ጎን ያለው ሰው አትተው ጌታን በለው። እንዲህ ከሆንክ በለው
እግዚአብሔር በመልካም ይመጣል። ኢዮብ ብቻውን ቀራ፣ አምላኩን ግን አልተዋም። ደስ አይልም? ግን ያለው አሁንም ንገርልኝ፣ ብቻውንም ብቻሽን ወይ ብቻ ብትሆኑ እንኳን በሉት አምላክን አትተው። እሱ ነው ካንተ ጋር የሚሆነው። እሱ ነው በካሳ የሚመጣው። እሱ ነው የሚረዳህ። ሰው የሚያጅባችሁ ገንዘብ ስኖራችሁ አይደለ? ገንዘብ ከለ ማን ያገኝሻል? ማንም ያናግርሽ። እንደው እህቶቻችን እንደው ወንድሞቻችን ማስቡ። ገንዘብ ከሌላችሁ ማንም እኮ ገንዘብ ካለ አጀባ አለ። ቤተሰቡ ይደውላል። የኔ ልጅ እንደዚህ ነው እናቴ ምናምን ይላል። የኔ ለሀገር ትጠቅማለህ። ሰው ሁሉ ይከዳሃል ብለው አባት ግን አይከዳም ብለው አባትን ጠብቅ ብለው። ታዲያ ኢዮብ በዚህ መከራ ውስጥ ምን ተናገረ? እንዲህ ነው ያለው፣ ቢገለኝም እሱን ይጠብቀዋለሁ። አሜን 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 አሜን። ጩና አሜን በል እንጂ። ቢገለኝም አባቴን እጠብቀዋለሁ። ቢያሳዝነኝም እጠብቀዋለሁ። ሀብት ባይኖር እጠብቃለሁ። ብር ባይሰጠኝ እጠብቀዋለሁ። አምላኬ በክብር ይመጣል። ይምጣልሽ ወደ ቤትሽ። ምንም ቢያረግ ቢገለኝም ማንን? አባዬን። በቃ አይሻልም? ቆይ ሲመጣ የሚያደርገውን አሳያለሁ። እጠብቀዋለሁ። አሁንስ ይሄ ብቻ ከአራት በኋላ ደግሞ ይመጣሉ እነዛ በጣም የባሰ በሰው ቁስል ላይ ምን እንጨት የሚሰዱ ይመጣሉ። ቁስል አልድሮም የሚከቱ ይመጣሉ። መጥቶ ኢዮብ ሆይ እና እንዴ ያንተ ነገር እኮ ከባድ ነው እና እግዚአብሔርን በድለሃል እና ንስሐ ግባ። እንደ ጥቅሶች ላንሰላችሁ። አሁንም ከእርሱ ጋር ተስማማ ያለው እግዚአብሔር አይደለም እኮ ሰዎቹ ናቸው። እነዛ ናቸው እኮ እየመጡ ኢዮብ ተስማማ ከማጋ ከእግዚአብሔር ጋር እና ሌላ ጥቅልስታችሁ። እኔ ግን እግዚአብሔር ጠይቅ ነበር ስለ ኢዮብ እኮ ነው። አንዱ አራት ወዳጆች እና ኤልፋዝ ኢዮብ ኃጢአት ሰርታ ነው እንደዚህ የሆነው። እኛ እንደዚህ አይነት ነገር አይተን አናውቅም። እግዚአብሔር ጻድቅ ያለው ሰው የበለጠ ግራ የሚያጋባ ወዳጅ የተመታ ይሆን። አሜን አሜን። ወዳጅ መሳይ ግን ግራ የሚያጋባ፣ መልካም መሳይ ግን ግራ የሚያጋባ፣ በጥቅስ ግራ የሚያጋባችሁ ይደፋ። ሰው እኮ ጥቅስ ይችላል። ስትራብ እኮ ጥቅሱን መጠቅስ ይችላል። አይዞህ እኔ ከራባይ ጥቅስ የሚጠቅስ ልጅ እኔ አልወደውም። እንጀራ ነው የምፈልገው። አይሻልም? እናንተ ራሳችሁ ለተራባ ሰው ጥቅስ አልፈልግም። በጌታ መጸለይ እንዳለ ሆኖ ቢያንስ ሽሮ ቤት መውሰድ ነው። ጌታ ይባል እስቲ ብለ ሽሮ ብለ። ምክንያቱም የተራባ ሆድ ሽሮ አያማርጥም አይደለ? ሽሮ ነው ክትፎ አይልም። ያስገባና ሆዱ ሲሞላ እሰይ ዋ ደቅደቅ አድርጎ ጠገብኩ ይላል። አሜን። ይሄ ነው የሚያስፈልገው። ጌታ ይባረክ። ጫማ ላጣ ሰው እንጸልይለት ሳምንት ሙሉ። ድሮ እንደዛ ነው የሚደረገው። አንድ ጊዜ እንዲቀጥሩ ደብዳቤ ያስገባው አንድ ቸርች የቆየ ጊዜ ድሮ ነው። የቤተክርስቲያን ፓስተር ቄስ ማን ነው ፓስተር ማን ነው ሽማግሌው ምን አለ መሰላችሁ? ለኤርሚያስ እንጸልይለት አለ። ምን እናርግለት? ራሳቸው ጋር ነው እኮ በሩ ያለው። ጌታ እዛ ጋር አስቀምጦኛል። እንግዲህ የቤተክርስቲያን አገልጋይ ነኝ። ለኤርሚያስ ደሞዝ ላለመክፈል እንጸልይለት። እኔ ደግሞ አሜን እስቲ አሜን በል። ኢየሱስ ያድናል። እኔ ጋር ጸሎት በሽ ነው አልኩ። ኢየሱስ ያድናል። እኔ ጋር ጸሎት በሽ ነው የሱ። አሁን እዛ እኔ በዛን ሰዓት መፈልገው ሌላ ነው። አሜን ነው። ለኔ ግን ጸሎት እሺ ጸላችሁልሽ። በኋላ ግን አልቆየም። ያው የነሱ ጸሎት ራሳቸውንም ነው ከፈተው። አሜን አሜን። ራሳቸውን በር ከፈቱልኝ። ከዛ በኋላ ቀጠሉ። ከዛ በኋላ ግን አልቆየም። በቃ ጌታ ጨርሳል አለኝ። ወጣው። አጨብጭቡ ለጌታ ክብር። ምን ልላችሁ ነው ባጭሩ የምላችሁ? ወዳጆቹ መጥተው ግራ ማጋባት ጀመሩ። ሊጨርስ ነው አሁን ቀጥታ ወደ 42 እጂ ሁለት ነገር ተናግሬ ሊጨርስ ነው። ወዳጆቹ መጡና ኢዮብ አሁንም ከጌታ ጋር ተስማማ እንዴ፣ አሁንም ታረቅ እንዴ፣ አሁንም ንስሐ ግባ እንዴ። ምን በድዬ? በርግጥ ሰው ነውና ሊበደል ይችላል። ግን በኋላ አካባቢ ላይ ኢዮብ በርግጥ እግዚአብሔርን ወደ ማጉረም ደርሷል። ኢዮብ ወደ በኋላ አካባቢ ላይ ክርክር ውስጥም ገብቷል። ለምን ያስብላል እኮ ይሄ ለምን ሆነ አልልም ስንፍናን በአምላክ እግዚአብሔር አዋቂ ነው ነገር ሁሉ
ለበጎ ነው። አሜን አሜን አሜን። ይሄ ለምን ሆነ አልልም፣ ስንፍና ለአምላክ እኔ አላወራም። እግዚአብሔር አዋቂ ነው፣ ነገር ሁሉ ለበጎ ነው። አጨብጭብ፣ ለራሴ አጨብጭብ። ለበጎ ነው። ጌታ ይቀይራል። ይህ ለበጎ ነው። የደረሰብህ ለበጎ ነው። የተራብኮ ለበጎ ነው። የተቸገርክበት ለበጎ ነው። ይቀየራል። እግዚአብሔር ይቀይረዋል። ሰው ካለ አሜን ብለው ይጩና አሜን በለ። ይህ ለበጎ ይሆናል። እስቲ ለበጎ ነው በለው። ይሄ ለምን ሆነ አልልም፣ ስንፍና በአምላክ እኔ አላወራም። እግዚአብሔር አዋቂ ነው፣ ነገር ሁሉ ለበጎ ነው። አሜን 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 አሜን። ሳጨብጭብ። ነገር ሁሉ ለበጎ ይሆናል። ለበጎ ይደረጋል። ያንቺ ነገር ለበጎ ነው። ያንቺ መራብ ለበጎ ነው። መቸገር ለበጎ ነው። ወደ ግብጽ መውረድ ለበጎ ነው። ያጣው ለበጎ ነው። የተራብኮ ለበጎ ነው። ነገር የተያዘብህ ለበጎ ይሆናል። ጩና የኔ ነገር በሙሉ ለበጎ ይደረጋል በለው። በርን የዘጋ ዘንዶ ይሙት። ነገር ለበጎ ይሆናል። ቤቲ ለበጎ ይሆናል። ህይወት ለበጎ ይሆናል። አገልግሎት ለበጎ ይሆናል። ያለፍክበት መንገድ ለበጎ ይሆናል። እግዚአብሔር ሰብስቦ ለበጎ ይቀይረዋል፣ ይከፍላል። እንደዚህ አጡዞት ወደ 37ኛው ጋር ኢዮብና እግዚአብሔር መነጋገር ጀመሩ። 42ኛውን ተራ አንብቤ ልጨርስ። 42ኛው አንብቤ ወደ ጸሎት። እግዚአብሔር አዋቂ ነው፣ ነገር ሁሉ ለበጎ ነው። ኢዮብ 42 አንድ ጊዜ ቆሙልኝ ባላችሁበት። ሃሌሉያ። አንድ ቆሙልኝ። ራላላላላላላላ እስቲ ቆሙልኝ። ቆማለህ አንድ እንደ ቆማችሁ ቆሙልኝ። እስቲ ቆሙ። እስቲ ተንጠራሮሽ ትንሽ ደቂቃ። አዎ እሺ፣ ትንሽ ደቂቃ። እስቲ ዝም ብለህ ተንቀሳቀስ። ዝም ብለህ ተንቀሳቀስ። አራላላላላላ ከፍ አድርግልኝ። ኦራላላላላላላ እግዚአብሔር አዋቂ ነው፣ ነገር ሁሉ ለበጎ ነው። እግዚአብሔር አዋቂ ነው፣ ነገር ሁሉ ለበጎ ነው። እግዚአብሔር አዋቂ ነው፣ ነገር ሁሉ ለበጎ ነው። ስለበጎ ያናል በለው። ነገሬ ለበጎ ይደረጋል። ነገር ለበጎ ይደረጋል። ሁሉ ነገር ለበጎ ይሆናል። ዛሬ እንዳለ አይቀጥልም። እግዚአብሔር ይቀይረዋል። የአንድ ሰው ዛሬ ይቀየራል። ጩና አሜን በል እንጂ ቆማችሁ አሜን። እንደ ቆማችሁ አሜን። እንደ ቆማችሁ አሜን። እንዳላችሁ አሜን። እስቲ አሜን። 42ኛ ጋር ስንሄድ ኢዮብ በእግዚአብሔር ላይ ትንሽ የተናገረባቸው ነገሮች ነበሩና 37ኛው በኋላ እግዚአብሔር ተገለጠለት። ወደ ህይወቱ መጣ። እግዚአብሔር ይምጣልሽ። ወደ ነገሩ ጌታ መጣ። አናገረው እግዚአብሔር። ኢዮብና እግዚአብሔር ተገናኘው። ከዛ በኋላ ኢዮብ ምዕራፍ 42ኛው ላይ ንስሐም ሲገባ ታዩታላችሁ። ኢየሱስ ያድናል። ኢዮብ ይመለሳ። እግዚአብሔር እንደዚህ አለው፣ ሁሉን ታደርግ ዘንድ ቻ እንደሆነ ሐሳብ ይከለከል ዘንድ ከቶ እንደማይቻል አወቀው። አንድ ሰው እግዚአብሔር ሁሉን ይችላል ይበል። ድገምና በዩ። ድገሞና በለው። ድገምና በዩ። ሁሉ ምን ያደርጋል? የቤትሽን ጉዳይ ይችላል። የልጆችን ይችላል። የትምህርት ቤት ይችላል። ያለሽበትን ይችላል። ሰው ያልቻለውን ይችላል። ቤተሰብ ያልቻለውን ይችላል። ዘመድ ያልቻለውን ይችላል። አራፓያ ሳኮ እግዚአብሔር አንድ ሰው እግዚአብሔር ይችላል ይበል። የኔ አባት ሁሉን ያደርግ ዘንድ ቻይ ነው። ይችላል በል እንጂ ኦራ ቻይ ነው በል እንጂ አምን አረጋ። እስቲ በህይወቴ ላይ በለው፣ በቤቴ ላይ በኑሮዬ ላይ እኔ ያልቻልኩትን ሰው ያልቻለውን ቤተሰብ ያልቻለውን ዘመድ ያልቻለውን አዝማድ ያልቻለውን ጌታ ይችላል። አዎ ሐሳቡ አይከለከልም። አሜን። የእግዚአብሔር ሐሳብ ሰይጣን አይከለክለው፣ ሰው አይከለክለው፣ ቤተሰብ አይከለክለው፣ መተተኛ አይከለክለው፣ ደጋሚ አይከለክለው፣ ድግምት አይከለክለው። እግዚአብሔር ይችላል። አራባዳ ጋሳኮ እስቲ ጌታ ይችላል በለ። በሕይወታችሁ ላለው ጉዳይ ጌታ ይችላል። ያቃተን ይችላል። ሰው ያልቻለውን ይችላል። ይህን ካለ በኋላ ኢዮብ የማላውቀውን ነገር ያለ እውቀት
ምክርን የሚሰውር ማን ነው? ስለዚህ እኔ የማላስተውለውን የማላውቀውን ድንቅ ነገር ተናግሬአለሁ። እባክህ ስማኝ፣ እኔ ልናገር እጠይቅማለሁ፣ አንተም ተናገረኝ። መስማትንስ በጆሮ በመስማት ሰምቼ ነበር፣ አሁን ግን ዓይኔ አየች። አሜን አሜን አሜን። አንዳንዶች ከዚህ በኋላ ጌታ የተናገራቸውን ያን የትንቢት ቃል በዓይኖቻችሁ ታዩታላችሁ። እስቲ አያለሁ በለ። ምን አደርጋለሁ? በጆሮ ሲሰሙ የነበራችሁ እስከዛሬ ድረስ በጆሮ ጌታ ሲናገር፣ አሁን ግን አካል ይለብሳል። በዓይን ታየዋለህ፣ በእጅ ትዳስሰዋለህ፣ ትጨብጠዋለህ። ጌታ መልካም ያደርጋል። አሜን። እስቲ አያለሁ በለ። አያለሁ አለ። እስቲ አያለሁ በለ እንጂ በጌታ በኢየሱስ ስም እግዚአብሔር ያየልሽን እግዚአብሔር ያየልህን ሳታይ አትሞትም፣ አትሞችም፣ አትቀበርም። አሜን አሜን አሜን። አንድ ሰው አሜን ይበለኛ። እግዚአብሔር ያየልኝን በል እስቲ። ሳላየው፣ ሳልጨብጥ፣ ሳልዳስስ፣ ሳላመሰግን አልሞትም። በቃ ኢየሱስ ያድናል። ሰይጣን ግራ ይገባው፣ አንተ ግራ አትገባም። ነይ ነይ ነይ። እግዚአብሔር ያየልሽን ሳታይ አትሞችም። አራካ ቦራ ባያሳኮ እስቲ አየዋለሁ በል እንጂ ትገምና አየዋለሁ በል እንጂ በይ በይ በይ። አራያ ተንቢለኛል የጌታ መንፈስ፣ ተንቢለኛል የጌታ መንፈስ። ኢየሱስ ያድናል። ነይ ፈልዬ ነይ ነይ ነይ። ወደዚህ ነይ፣ ወደፊት ነይ፣ ወደፊት ነይ፣ ወደፊት ነይ። እዚህ ጋር ኦራ። እሺ ወደ ተመለስ። አራ እዚህ ጋር ቆም። አዎ ለምን መንፈስ ቅዱስ እንዳለኝ ወራ ከሞሳ እስቲ አየዋለሁ በለ። እስቲ አያለሁ በለ። ትገምና አያለሁ በለ። እግዚአብሔር ያሳያል። አዎ ለተራቢ እናንተ ከኔ ጋር ነው። ሮዶዶዶዶዶ እግዚአብሔር አዋቂ ነው፣ ነገር ሁሉ ለበጎ ነው። እግዚአብሔር አዋቂ ነው፣ ነገር ሁሉ ለበጎ ነው። እግዚአብሔር አዋቂ ነው፣ ነገር ሁሉ ለበጎ ነው። አባቴ አዋቂ ነው፣ ነገር ሁሉ ለበጎ ነው። እግዚአብሔር አዋቂ ነው፣ ነገር ሁሉ ስምኝማ። እግዚአብሔር አዋቂ ነው፣ ነገር ሁሉ ለበጎ ነው። ከነጋ እግዚአብሔር አዋቂ ነው በሉስ። ሁሉም ሰው ባለበት ይቁምና እንደ እግዚአብሔር ቃል በዚህ ውስጥ ለመጸለይ። አዎ ረጅም ሰዓት ቁጭ ስላላችሁ በዚህ ነው መጸለየው። በጆሬ ሰማሁትን በምኔ በምን 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 አያለው። ሃሌሉያ! አጨብጭቡ ለዚህ ጌታ ክብር። አራዳ ዶዶዶዶ በዓይኔ ምን አደርጋለሁ? አየዋለሁ። እስቲ አየዋለሁ በል። አዎ ጌታ መንፈስ እንዲህ ያለኝ ነው። እስከ ዛሬ በመስማት ደረጃ እየሰማችሁ ሰመሹ 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 አልሆነም። ሰመሹ አልተሰራም። ሰመሹ አልተከናወነም። ሰመሹ አልተፈጸመም። ሰመሹ ምንም አልሆነም። ያንን ግን በዓይናችሁ የምታይበት ዘመን ደረሰ። የካሳ ጊዜ፣ የክብር ጊዜ፣ የኃይል ጊዜ እግዚአብሔር ተናገረው የምታዩበት ሆነ። በኢየሱስ ስም ታየዋለህ፣ ታየዋለህ። ሃሌሉያ! አሁን የካሳ ጊዜ ደርሷል። አሁን የካሳ ጊዜ ነው። ትናንትና ተረገጥክ፣ ትናንትና ተተቸሽ፣ ትናንትና ብዙዎች ከፉ፣ ትናንትና ናቁሽ፣ ትናንትና ጠሉሽ አይደለ? አሁን ግን ጊዜሽ ነው። እስቲ ጊዜ ነው በሉ። የክብር ጊዜ ነው። የኃይል ጊዜ ነው። የአገልግሎት ጊዜ ነው። የዝማሬ ጊዜ ነው። የአምልኮ ጊዜ ነው። የታምራት ጊዜ ነው። አሁን ታየዋለሽ በሏት። ጎን ያለ ሰው ጨበጥ አድርጉና አይኖቻችሁን ጨፍነው 2 ደቂቃ አይኖቻችሁን ጨፍነውና እንደዚህ በሉ። ጌታ ሆይ በለው።
በኢየሱስ ስም በሉ። እህቴ 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 ወንድሜ ካሁን ወንድሜ ከዛሬ ጀምሮ በሉ እስከ ዛሬ ድረስ እነሆ ያላየውን ያላየችውን የምታይበት የምትመለከትበት ዘመን ይሆን።